እኮ እኔ ማውቀው አንቺ ደወልኩ የምታውቀው ነገር ለምን በስነ ስርዓት በቃ አትናገርም? ለምን በስነ ስርዓት አትናገርም? ዳኒ የሚያውቀው ነገር ዳኒና ደስታ ምን አይነት ሴራ ነው ያጠነሰሱት ነው? ምንም አልጠነሰሱም። ሲጀመር እናንተ ምን አገባችሁ? ለቤተሰቦቻችን ትናገራለህ አትናገርም? የምታውቀው ነገር አያገባችሁም። እንደም ዳኒ ነው የምታስፈልጠው? የምታውቀው ነገር ተናገር፣ ትገላገለሻለህ። ተናገርኩ። አንተ እንዴት ነው የምትዝትባት? እዚህ ጋር የምታውቀው ነገር ስለ ዳኒ እንዳለ ተናገር ነው ያለ። ምንድን ነው ያሰቡት? ደስታና ዳኒ ምንድን ነው ያሰቡት? ታውቃለህ? ነገርኳችሁ። ወንድም የከፋ ነገር ነው የሚደርስበት። ገባ? ነገርኳችሁ እኮ አንዴ። ወንድም የከፋ ነገር ነው የሚደርስበት። ነገርኳችሁ። ምረጥ። ከወንድምና ከዳኒ ማንን ነው የምታስበልጠው? ነገርኳችሁ እኮ ማውቀውን ነገር። ደስታንና ዳኒ ነው የምታስበልጠው? ወንድም ማለት ነው የከፋ ነገር ሲደርስበት ነው። አንድ ነገር ይሁንሽ። ሰይፍልሃለሁ እንሂድ። ወንድምህ ማለት ነው አዘቃቂ ነገር ነው የምናደርግበት እኛ። ነገርኳችሁ አንዴ። ከወንድምህ ዳኒን አስበልጥ። ካንተ ተናገር። ዳኒ ምንድን ነው ያሰበው አብርሃም ላይ? ሩታንስ ምን እያደረጋት ነው? ተናገር። በቃ ሩታን ፈልገው አይደለም እሱ አብርሃምን ለማናደድ ነው። ምን ለማናደድ ማለት አልገባኝም። ግልጽ አድርግላችሁ እስቲ ለቤተሰቦች ምን ማለት ነው? በቃ ነገርኩህ እኮ ምንድን ነው ግልጽ አድርግላችሁ። ከዚህ በላይ እንዲህ ላድርግልህ? አብርሃምን ለማናደድ ነው? እርግጠኛ ነህ? አዎ። እሷን ፈልጓት አይደለም? አዎ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥተናል። ቤተሰቦቻችን እዚህ ጋር እንደምታዩት ልቀቀኝ እርዛ ምንም እንዳታወራ አፈቱኛላችሁ። ስማ በጣም አንተ ላይ ያጉል ነገር ማድረስ አያቅተንም። እኛ በስነ ስርዓት አውራን። ካሜራውን አቁም ወደዛ። ስማ ዳኒት ነው ያለው አሁን ነገር ዳኒት ነው ያለው። አያገባኝም። ዳኒና ደስቴት ነው ያሉት። ተናገር። መጀመሪያ ፍታኝ። ከመፍታቴ በፊት ይሄን ነገር ማወቅ አለብኝ። ፍታኝ መጀመሪያ። ነው ያለው ዳኒ የኔ ያለው። አልነግርህም። ለምንድን ነው የማትናገረው? ሰላም አልነግርህ ነው። ወይትን ጋነም ነው ማረግብህ። አታውቁትም እሱ ማን እንደሆነ። እሺ እኔ ራሱ እንዲህ እንዳደረጋችሁ ቢሆን ነገር ነው ስብ ነገር ማለት ነው። እኔ ኃላፊነቱን አልወስድም። በተደጋጋሚ እየነገርኩ ነው። አንተ ግን እየሰማ አይደለም። ይችላል ለቤተሰቦቻችን ተናገር እኮ። አንተ ፈትኛላችሁ። አፈቱኝም አንፈታም። ለሚደርስብህ ነገር እኛ ኃላፊነቱን አንወስድም። በዚህ ነገር እኔም እሷም ተጠያቂ አንሆንም። ተናገር። ፈትኛላ ፈታኝ አትፈታም። የምታውቀውን ነገር እንዳለ ንገረን። አልነግርህም። አብርሽ ላይ ዳኒ ምንድን ነው ያሰበው? አልነግርህም። ስልክ ቁጥሩን ንገረን። የፈለገውን ቢያስብስ ምን አገባችሁ እናንተ? ያገባችኋል? ስማ ተው፣ አትዛት። አያገባችሁም። አትዛት። እንደዚህ እኛ ላይ አንፈልግም። የምታውቀውን ነገር እንዳለ በስነ ስርዓት ንገረን። አልነግርህም አልኩህ እኮ። ተው ይቆጭሃል። በስነ ስርዓት የምታውቀውን ነገር ንገረን። ፍታኝ መጀመሪያ። አስረኝ ነው እንዴ እንታወራው? አንተ እንዴት ነው የምታወራን? እንደዚህ ከሆንክ ማለት ነው አንድ እግርን ነው የምንቆርጥልህ ማለት ነው። የምታውቀው ነገር እንዳለ ካልተናገርክ አሁን ታስረሃል። እጅን ነው የምንቆርጥልህ። ስማ የምታውቀውን ነገር ተናገር። አልነግርህም። ወንድምህ በእኛ ቁጥጥር ውስጥ ነው። ወንድምህ እስቲ አንድ ነገር ይሁን ወንድሜ፣ ከአናታችሁ አልወርድም ማለት ነው። ስማ ይኸው ለሚደርስበት ነገር እሱም አንተም ተጠያቂ አሉን። የምታውቀውን ነገር ንገረን። አልነግራችሁም። ወንድሜ ደግሞ አንድ ነገር ይሁን ማለት ነው። አንተ ብትናገር አይሻልም? ምን አገባሽ አንቺ? አንተ በስነ ስርዓት አውራት። ስማ ወንድምህ በእኛ ቁጥጥር ውስጥ ሆኖ እንደዚህ አትዛት። የምታውቀውን ነገር ንገረን። አንድ ነገር ይሁን ወንድሜ እኮ የምታውቀውን ነገር ንገረን። ስልክ ቁጥሩን ንገረን። ሌላ ነገር ከአንተ የምንፈልገው ነገር የለም። ምንም አልነግራችሁም። ወንድሜን ትለቁታላችሁ ማለት ነው። አንተ ዳኒን ከወንድምህ ታስበልጠዋለህ። ዳኒን ታስበልጠዋለህ። ምረጥ። እኛ ሌላ ነገር አንፈልግም ካንተ። ገባ? ስልክ ቁጥሩን ብቻ ንገረን። ወንድሜ የት አለ? መጀመሪያ እሱ ድምጹን አሰማለሁ። መጀመሪያ ስልክ ቁጥሩን ንገረን። እሰጣችኋለሁ ስልኩን። ቅድሚያ ድምጹን አሰማ። ማዘን ብቻ ነው መተግበር ያለብህ። ገባ? ፎቶ አሳያለሁ። እሺ ያሳይ። እሺ ወንድሜ አንድ ነገር ይሁንና ማለት ነው። አሁን ሰማን ያዝ በቃሽ። ይመስለኝ የሰጠን ስልክ ቁጥር የተሳሳተ ከሆነ ጋንም ነው ህይወት የሚሆነው። የተሳሳተ ነው። ደግመሽ ደውይ። ፎርዋርድ ለምንድን ነው ያደረገው? የሰጠን ስልክ በትክክል ከሆነ ስልኩ ለምንድን ነው ፎርዋርድ የሆነው? ሄረ ጠይቀዋ። ታዲያ ምንድን ነው ይሄ የምጠይቀው? አሁን ወንድሜ ልቀቁት። ታውቀውን ነገር እንዳለ ተናገር። የሰጠን ስልክ ቁጥር ትክክል አይደለም። ወንድሜ ልቀቁት። ወንድሜ ልቀቁት። በወንድምህ እዚህ ጋር ባላንስ የሚባል ነገር አለ። ገባ አይደል? ዳኒን ወይ ወንድምህ መምረጥ አለብህ። ሰጠዋችሁ እኮ ስልኩ። ቆይ ዳኒ ነኝ ያለው ሰጠው። የሱ አይደለም ሰጠው። አለማንሳቱ ነው ከኔ ጋር ነው። ምንድን ነው እሱ ያሰበውን ነገር የምታውቀውን ነገር ተናገረ። አልነግርህም። ለምንድን ነው ምንም አላሰበም ሲጀመር እኮ። ምን ሊያደርግ መጣ ታዲያ? በእነሱ ህይወት ማለት ለምን ጣልቃ ይገባ? እናንተ ምን አገባ? የሆነ እርምጃ ብትወስድበት ይችላል። አንቺ ደግሞ ዝም በይ። አያገባሽ። አንተ በስነ ስርዓት አውራት። ምንድን ነው በስነ ስርዓት አውራት? እያወራኋት አይደል? እግርን ነው የምሰብርልህ። በስነ ስርዓት አውራት።
እንዴት ነው ይሄ? ጉልበትህን ነው ሁለቱንም ማደቅልህ። የምታውቀውን ነገር ንገረን። የዳኒ ትክክለኛ ስልክ አይደለም የሰጠን። አንነግርም ወንድሜ፣ ልቀቀው። ቅድሚያ አለቁ። የምታውቀውን ነገር እስካልተናገርክ ድረስ ነገርኩህ እኮ በቃ የጠየቀኝ ነገርኩህ። አንዴ ስልክ እያነሳ አይደለም ትክክለኛ ስልክ እንደሰጠን እና እሱ ጋር ምን ያገናኘዋል? ማለት ባያገናኘው እኮ አንተን እዚህ ጋር እናመጣ ወንድምም ባልተያዘ ነበር። ዳኒ የሚያውቀው ነገር ዳኒና ደስታ ምን አይነት ሴራ ነው ያጠነሰሱት ነው? ምንም አልጠነሰሱም። ሲጀመር እናንተ ምን አገባችሁ? ለቤተሰቦቻችን ትናገራለህ አትናገርም? የምታውቀውን ነገር አያገባችሁም። ማውቀውን ነገር ነገርኳችሁ። የዳኒ ስልክ እኮ ነው የምትናገረው፣ ሌላ ነገር አይደለም። ሰጠውሽ አይደል እንዴ? ትክክለኛ ስልክ አይደለም። ደግመሽ ደውይበት። ደግመሽ ደውይ። ደወልን እኮ አላየኸው? ደውይ። ወንድም ላይ ነው የምፈርደው እኮ እኔ የማውቀው አንቺ ደወልኩ። የምታውቀውን ነገር ለምን በስነ ስርዓት በቃ አትናገርም? ለምን በስነ ስርዓት አትናገርም? የምታውቀውን ነገር ለምን በስነ ስርዓት አትናገርም? ነገርኳችሁ። አንዴ ወንድም ማለት ነው የከፋ ነገር የሚደርስበት አንተ አሰማም እንደሚነገርን ነገር ተናገር። እሺ አሁን ተናገር። ነገርኩ እኮ አባት። ወይኔ ልጅ ምንድነው እንትን የሚለኝ? ተናገር የምታውቀውን ነገር እንዳለ። ምንድነው የምነግርህ ከዚህ በላይ እኮ? ወይ ስልክ ቁጥሩን ትክክለኛ ስልክ ቁጥሩን ንገረን። ነገርኳችሁ እኮ እንዴ። በቃ ስልኩ ዝግ ሆነስ ወንድም የከፋ ነገር ነው የሚደርስበት። አንድ ነገር ይሁን ወንድሜ፣ እሱ ብቻ ሳይሆን አንተንም ከራሳችሁ አልወርድምሽ። አንድ ነገር ይሁን ወንድሜ፣ አንተም ወንድምም የከፋ ነገር ነው የሚደርስባችሁ። በቃ ዳኒና ደስታ ማቆን እኮ ነገርኩህ እኮ። ዳኒና ደስታ ምን አይነት ሴራ ነው ያሰቡት? አብርሽ ላይ እንዴ የሁለት ነገርኳችሁ እኮ። አንዴ ማቆን የሰጠን ስልክ እየሰራ አይደለም። ፊት ለፊት የደወለችው እና ካልሰራ ነው የሚላርገው። ታዲያ ምንድነው? ለምንድን ነው የፈለጋት ሩታን? አንዴ ደግመሽ ደውል። ለምንድን ነው የፈለጋት? ለምንድን ነው የፈለጋት ዳኒ? ለምንስ ይፈልጋል? ምን አገባው አንተ? አሁን የመጨረሻ ይነሳይ ስልክ ቪዲዮ ኮል ወንድም ተባለው። Your call has been forwarded to voicemail. እየሰራ አይደለም። ዝግ ሆኖ ይሆናል። አንተ ለምንድን ነው የማትናገረው? ዝግ ሆኖ እኮ ነው አባት። ዝግ ሆኖ ማለት ስልኩ ተዘግቷል። እሺ የምታውቀው ነገር አትናገርም ነው? ነገርኩ። ማውቀው አትናገርም? ነገርኩ። ወንድምን ማለት ነው። ስማ ቪዲዮ ኮል እያሳየን ነው። ሌላ ታሪክ እዛ የሚያደርጉ ጓደኞቹ ምነግርህን ነገር መልስ። ነገርኩ። ሌላ የምታውቀው ነገር አለ? የለም የማውቀው ነገር ከዚህ ውጪ። ታውቃለህ? አላውቅም። አንተ እኛ በስነ ስርዓት እኮ ያለውን ነገር ማወቅ ስለፈለግኩ ነው እንጂ እንደዚህ አይደለም። አምጠን ገባ። እኔም ማወቅ አለብኝ፣ ቤተሰቦቻችንም ማወቅ አለባቸው ብዬ ስላሰብኩ ነው። ምንድነው የሚያውቁት? ወንድም ላይ የከፋ ነገር እያደረስኩ አሁን ቪዲዮ ኮል ተዋለ። ገባ አይደል? የምታውቀውን ነገር ንገረን። እኔ እንደዚህ ሰው ስለማውቅ አላውቅም። አንተ ማውቀውን ነገር ነገርኳችሁ እኮ። ማውቀውን ነገር ነገርኳችሁ እኮ። እኔ በህይወት ዘመኔ እንደዚህ ሰው ስለማውቅ አላውቅም እያልኩ ነው። ለምን ትለማመጠዋለህ? ወንድም እኮ እኛ ጋር ነው። ትናገራለህ አትናገርም? የምታውቀውን ነገር የመጨረሻ እድል ነው የምሰጠው። ፈረድ ቅድሚያ ወንድም ይልቀቁት። ይለቀቃል። የምታውቀውን ነገር ንገረን። የመጨረሻ እድል ነው የምሰጠው እኮ። ንገረንና ይለቀቃል። ቃል ገባላለሁ። እሱ በቤተሰቦቻችን ፊት ቃል ገባላለሁ። ተናገር ተናገር። ዳኒ ምንድን ነው ያሰበው? አብርሃም ላይ ሩታንስ ምን እያደረጋት ነው? ተናገር። በቃ ሩታን ፈልጎ አይደለም እሱ አብርሃምን ለማናደድ ነው። ምን ለማናደድ ማለት አልገባኝም። ግልጽ አድርግላችሁ እስቲ ለቤተሰቦች ምን ማለት ነው? በቃ ነገርኩህ እኮ። ምንድን ነው ግልጽ አድርግላችሁ። ከዚህ በላይ እንዲህ ላድርግልህ? አብርሃምን ለማናደድ ነው። እርግጠኛ ነህ? አዎ። እሷን ፈልጓት አይደለም? አዎ። እርግጠኛ ነህ? ዳኒ ያሰበው ነገር ትናገራለህ። የመጨረሻ እድል ነው። ወንድምኛ ጋር ነው። ነገርኳችሁ እኮ አይደል ነኝ። አሁንም ትዝታለህ? ነገርኳችሁ እኮ በቃ። ሌላ የምታውቀው ነገር የለም? የለም ከዚህ ውጪ። ወንድም ማለት ነው እዚህ ጋር ዳኒን አስበልጣል። ገባ አይደል? ነገርኳችሁ አይደል? ስማኝ፣ አስጨርሰኝ። ወንድምህ ማለት ነው አሰቃቂ ነገር ነው የምናደርግበት እኛ። ነገርኳችሁ። አንዴ ከወንድምህ ዳኒን አስበልጥ ካንተ ነገር እንዳለ ነገርኳችሁ እኮ። ከወንድምህ ዳኒን ነው የምታስበልጠው? የምታውቀው ነገር ተናገር፣ ትገላገል ይሻላል። ተናገር። ተናገርኩ። አንተ እንዴት ነው የምትዝትባት? እንዴት ነው የምትዝትባት? እዚህ ጋር የምታውቀው ነገር ስለ ዳኒ እንዳለ ተናገር ነው ያለ። ምንድን ነው ያሰቡት? ደስታና ዳኒ ምንድን ነው ያሰቡት? ታውቃለህ? ነገርኳችሁ። ወንድም የከፋ ነገር ነው የሚደርስበት። ገባ? ነገርኳችሁ እኮ። አንዴ ወንድም የከፋ ነገር ነው የሚደርስበት። ነገርኳችሁ። ምረጥ። ከወንድምና ከዳኒ ማንን ነው የምታስበልጠው?
ነገርኳችሁ እኮ ማውቀውን ነገር ደስታንና ዳኒ ነው የምታስበልጠው። ወንድም ማለት ነው። ነገርኳችሁ። አንዴ ማውቀውን ነገር ወንድም ይለቀዋል። ደግሞ አንድ ነገር ይሁንሽ። ሰይፍልሃለሁ እንሂድ